ልጃችን ተቀርጿል ተቀርጿል ማለት ልጆቼ የዛሬ አበቦች ከዛ የዛን ሰዓት በጣም ነው ስል ከፋኝ በጣም ጓጉቼ ነበርና ደግፊኝ እናቴ ይሙላልኝ ጎለቴ ያንን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ከአሁን በኋላ ያለው ነገር ለሱ ቀላል ነው። ማዶት ስለሺ አጭር ስለሆንኩ ነው የማይመቸኝ እግሬ ተንጠለጠለ ነገር ታውቃለህ። ሙሉ ስምሽን ራስሽ ንገሪኝ እስቲ። ማዶት ስለሺ ለገሰ ሸገና ኦዳ ቀነነዌ ቱለማ። ማዶት ማለት ግን ምን ማለት ነው? መሸጋገሪያ ማለት ነው። ዋው ይገርማል። አንቺ መሸጋገሪያ ስለ ኢየሱስ ክርስቶስ በተሰቀለ ጊዜ 3 ቀን አርፎ ነበረ። የዛን ጊዜ ደግሞ ንጹሃንን ለማውጣት የገነት በር ተዘግቶ ስለነበረ ወደ ሲኦል ሄዶ ነበር። ስለዚህ እኛን ከሀዘን ወደ ደስታ ከሲኦል ወደ ገነት ሲያሸጋግረን ማዕዶት ብሎ ነው ያሸጋገረ። ግሩም ነው። የተወለድሽው ያደግሽው የት አካባቢ? ፊላንስ። ማታ ከመተኛትሽ በፊት የምታደርጊው ነገር አለ? ካመመኝ ሰላም አለኪ፣ ግን ደህና ከሆንኩኝ ውዳሴ ማርያም እንዳይቀመኝ። በስመ አብ ወወልድ ወመንፈስ ሰዎች በብዛት ከአንቺ የሚወዱት ባህሪ ምንድን ነው? ተጫዋችነቴ። ከዛ ደግሞ ሁሉንም ነገር እውነቱን ፊት ለፊት መናገር። ከትምህርት ቤት እንደተመለሽ ቤት ውስጥ ምን ታደርጊያለሽ? አብዛኛውን ጊዜ ከትምህርት ቤት ቀጥታ ወደ ቤት አልሄድም። ቤተክርስቲያን ነው የምገባው። የት? ጴጥሮስ ጳውሎስ። ገብተሽ ምን ታደርጊያለሽ? 2 ቦታ ነው የምማረው፣ የኔታ ድጓና የኔታ ብርሃኑ። 2 ቦታ ለምንድን ነው የምትማሪው? የተለያየ ነው ትምህርቱ? የኔታ ድጓ የሚያስተምሩት ወንጌል ነው። ከዛ የኔታ ብርሃኑ ደግሞ የሚያስተምሩት ውዳሴ ማርያምም። በስንት ዓመትሽ ጀምሮ ነው ይሄን መማር የጀመርሽው? የኮሮና ጊዜ የኔታ ድጓ ጋር ወንጌል ማለት ነው እማር ነበረ። ከዛም በኋላ ግን በስትክክል አብነት የጀመርኩት 1ኛ ክፍል ከገባው በኋላ። ጾም ጀምረሻል የሚባል ነገር ሰምቻለሁ፣ እውነት ነው? በስንት ዓመትሽ? 5 ዓመቴ እያለ እኔ ካልጾምኩኝ ብዬ አለቅስ ነበረ ቤት ውስጥ። በ5 ዓመትሽ? አዎ ካልጾምኩኝ ብዬ ቤት የሆነ ጊዜ ተመትቼ አውቃለሁ። እኔ በ35 ዓመቴ ካልበላው ብዬ አለቅስ ነበር፣ ተመትቼ አውቃለሁ ቤት። እንዴት አወቅሽ አንቺ ጾም ምን እንደሆነ በ5 ዓመትሽ? ቤተክርስቲያን ከእናቴ ጋር ስለምንሄድ ትምህርት ምናምን አዳምጣለሁ። ስብከት አውደ ምሕረት አዳምጠሽ? አዎ። በ5 ዓመትሽ? አዎ። ከዛ እህቶቼ ምናምንም ሲጾሙ ምናምን ስለማይ ያስቀኑሻል። በጾም መንፈሳዊ ነገር ያስቀናሻል። ታድለሽ በመድኃኒዓለም። ጾም ሲባል ስጋ ወተት አለመብላት ነው ወይስ ማርፈድ? አይደለም፣ ስጋና ወተት ምናምን ይሉኛል። አልበላም እላቸዋለሁ። ከዛ ይቆጡኛል። ከዛ ደግሞ አውቄ ልጫወት ምናምን ብዬ ወጣና ብዙ ሰዓት ቆይቼ ሳልበላ እመጣለሁ። አረበኝም ምናምን ብዬ። ከዛ ግን ይቆጡኛል። ብይ ብለው አንቺ ጸንሽ ምን ታውቂና? ግን አሁን ልጅ ስንሆን እኛ እኮ ሁሉ ነገር ቸኮሌት ያጓጓናል፣ ወተት ያጓጓናል። እኔ አሁንም ያጓጓኛል ወተት፣ ቸኮሌት አሁንም ካለ አለ እንደዚህ ያዛለ የለም ማለት ቸኮሌት ያመጣልሽ የለም? ሰሞኑን ቸኮሌት መብላት አልችልም። አባ ያመጣልኝ። አይ ካለ እኛም በለዋለን ብዬ ነው እኔ። ችግር የለም ዋና ያምጡ እንጂ የሚበላ ጠፋን። ያንቺ ደግሞ የሚበላ መች ጠፋ? አሁን ልጅ ሆነሽ ማለት ነው ቸኮሌት ማስቲካ ነው አያጓጓሽም? የሆነ ሰሞን በጣም ጣፋጭ በላ ነበር። እሺ። ከዛ ጥርሴ ምናምን ተበላሽ። ከዛ ጥርሴ ከተነቀለ በኋላ ግን የሆነ አንደኛ KG3 ምናምን ከገባ በኋላ ይሄ ቸኮሌት ምናምን ሲበዛብኝ ያቅለሸልሸኛል። ሲቦረቦር ያማል በጣም እንዴት ተነቅሎ ጥርሴ እንደ ተፈርክሾ ወጥቷል። ተፈርክሾ እስከ መውጣት በስብሶ ማለት በቃ ይቅርብኝ አይደል? ይሄ ቸኮሌት ምናምን ማብዛት እኔም ይቅርብኝ። ቤት ውስጥ ስንት ናችሁ አሁን? ማን አለ እናንተ ቤት? 2 ታላላቅ እህቶች ያሉ። እሺ። ከዛ እናትና አባቴ ያሉ። ሶስታችሁም ሴት? አባቴ ብቻ ነው ወንድ። በቃ 4ታችን ሴት። ምን አይነት ቤተሰቦች ናቸው አሁን ቤተሰቦች አንቺን ያሳደጉሽ? በደንብ ከነሱ ጋር ኮንታክት እንድናደርግ ምንም ነገር እንዳንደብቃቸው። ከዛ ደግሞ
በቤተ ክርስቲያን ማሳደጋቸውም አንድ ትልቅ ነገር ነው። ዋው ከህፃንነታችን ጀምሮ ሰንበት ትምህርት ቤት ያስገቡናል፣ ያስቆርቡናል። አባታችን ኪዳን ይወስደናል። አረቴ እውነት ከእንቅልፍሽ ይበልጥብሻል። ደስ ይለኛል። እኔ ጥለውኝ ከሄዱ ጠዋት አለቀላቸው፣ ገደልኳቸው በቃ። እናንተ ቤት ጥፋት ስታጠፊ ቅጣት መቀጣት እንዳለብሽ የሚያቀሳስረው ማን ነው? የሚያቀሳስራል? አይ እኔ ነኝ ማቀሳስረው፣ እኔ ነኝ ለነሱ ማቀሳስረው። ቅጣት ተቀጠሽ ታውቂያለሽ? ቤት ውስጥ እንዴ? አሜሪካ ነው እንዴ ያለ ነው? ቆይ ተቀጠሽ አታውቂም? ተቀጥቼ አውቃለሁ፣ ግን ይሄን ያክል ተመትቼ አላውቅም። አንድ ቀን ብቻ ነው እናቴ ቆንጥጣ የምታውቀው። አንድ ቀን ብቻ? አንቺ ጀርመን ነው እያደግሽ ያለሽ። ተመስገን በይ በቃ። ግን እኔ ልጅ መቀጣት አለበት ብዬ ነው ወሰው። በእውነት መጽሐፍ ቅዱስ ላይም ልጅህን በበትር ቅጣ ይላል። ህይወት ቆንጆ የበጋ አለንጋ መግዛት ትችላላችሁ። ከዛሬ ጀምሮ ኦፊሻሊ በበትር እቀጣለሁ ብላ ፈቃዷን ሰጥታለች። አይ ተቀርጿል፣ ተቀርጿል። ማዶት አላልኩም፣ ምከሩኝ ነው ያልኩት። ኢቭን በበትር ቅጣው ጥቅስ ጠቅሳ ኃጢአት ይሆንባችኋል ባገርፉኝ ብላለች። ያው ሲኦል ነው የምትገቡት ባገርፉኝ። የቲክቶክ ስምሽ ማን ነበር? ማዶት ማዶት ጆርኒ የሚል 140,000 ፎሎወር ያለው የቲክቶክ ፔጅ አለ። ፎሎ አድርጉና ሰሞኑን ማዶት ስትገረፍ ቪዲዮ ይለቀቃል። ፎሎ አድርጉና ጠብቁት አደራሽ። ትምህርት ቤት ላይ ያለሽ ህይወት ምን ይመስል ነበር? ሚኒ ሚዲያ ላይ በጣም ተሳታፊ የነበረች ልጅ። ምን ታቀርቢ ነበር? ግጥም፣ ሌላስ? ድራማ ሰራል ነበር። የት? እዛው ትምህርት ቤት ውስጥም ቤተክርስቲያን። እንደማን ሆነሽ ድራማ ሰርተሽ ታውቂያለሽ? አባት ሆኜ ሰርቼ አውቃለሁ። ጭራሽ አባት ሆነሽ ነው መሰለኝ ወንድ ሆነሽ። ልጆቼ የዛሬ አበቦች የነገ ፍሬዎች ማለት የቤት ሰራተኛ ሆኜ ሰርቼ አውቃለሁ። ዋናው ነው የምትጫወችው። ነገረኛ ጎረቤት ሆኜ ሰርቼ አውቃለሁ። ምን አልኳችሁ ቤተሰብ? ዋናዎቹ ያሉ ገጸ ባህሪያት። ቀጣይ ሴት እረኛ ሆኜ ሰርቼ አውቃለሁ። እረኛዬ ማለት ቀጣይ። ከዛ ልጅ ሆኜ ሰርቼ አውቃለሁ። እሱ ከባድ ነው። ልጅ ሆኖ መስራት ትንሽ ይከብዳል። ከሁሉም ሳትስበው ለአንቺ። መጀመሪያ ስለ ህመምሽ ያወቅሽው መቼና እንዴት ነው? በጣም ራስ ምታት፣ ኃይለኛ ድካም፣ የምግብ ፍላጎት ማጣት፣ ቮሚቲንግ። እንደ ዶክተር ነው ግን ምልክቶቹን የምታብራሪው? እዚህ ውስጥ ሰራሽ እንደ ፒኤችዲ 5 ወር ቆየሁ እኮ እንዴ። ምልክት ምንም ሆነ ዝንፍ የለውም ስትገልጪ። መቼ ማለት ነው? የዛሬ ዓመት የገና ሰሞን 2018 ታህሳስ። ዝም ብሎ ራስሽን ያምሻል በተከታታይ በየቀኑ ነው? አዎ። ከዛ ሆስፒታል ስንሄድ ጉንፋን ነው ያሉት። ምክንያቱም ሳይነስም ስለነበረብኝ ከዛ በፊት። የምኖሩበት ቤት ምናምን ሰፈሩ ቀዝቃዛ ነው እንዴ? ከወንዝ አጠገብ ነው የምንኖረው። ወንዝ አጠገብ ይቀሰቅዛል ማለት ነው? አዎ። ክረምት እንደውም አሁን ይሻላለሁ እንጂ 4 ዓመቴ ምናምን እያለ ስተኛ እንደዚህ እያልኩኝ እንደዚህ አረፋ እየደፈኩ ነበር ምተኛው። ሽታ አለ እንዴ? አዎ በጣም። ተከራይታችሁ ነው? አይ የቀበሌ ቤት ነው። ሳይነስ አለ። ከዛ ራስ ምታቱ መጣ ማለት ነው? አዎ። እሺ። ከዛ የጥምቀት ጊዜ በጣም ደከመኝ፣ ፊቴ ምናምን ጠቆረ ምናምን። እዚህ ሆስፒታል ከመግባቴ በፊት ወፍሬ ምናምን ጸጉሬ አድጎ ምናምን በቃ ይልለዛ አድጎ። ከዛ እናቴን የጥምቀት ጊዜ በቃ ወደ ቤት እንመለስ አልኳት። ገና መውጣቴ ነው። እሺ። ከዛ ሴጣን ለምን ደስ ይበለው ነኝ ምናምን ብላ ወሰደች። ከዛ እያመመኛ ከዛ ደግሞ ድጋሚ ሄድን። ስንሄድ በጣም ስንመላለስባቸው ጨጓራ ነው አሉና ደግሞ የጨጓራ መድኃኒት እና የጉበት መድኃኒት ሽሮፕ ሰጡኝ። የጉበት? አዎ። ጉበት ጠርጥረው? አዎ። ላብራቶሪ መርምረውሻል? እኔ እንጃ ዝም ብለው ነው የሰጡኝ። በዛ ወቅት ያንቺ ህመም ምን ነበር? ውስጥሽ ያለው ህመም ስሜት? በጣም ኃይለኛ ድካም፣ በቃ መራመድ አልችልም ምናምን፣ በጣም ያጨናንቀኛል፣ ራስ ምታት አለኝ፣ ምግብ ፍላጎት ማጣት። ከዛ ምግብ በልቼም ውስጥ አይቀመጥም ይወጣል። እሺ። ከዛም በኋላ ደግሞ እኛ ችላ ብለነው ነው እንጂ ዝም ብሎ እግሬ ጋር እዚህ ጋር የሆነ እብጥ ያሉ ነገሮች ይወጣ ነበረ። እዛ ስንሄድ የሆነ ክሬም ያዙልንና ከዛ ይጠፋል። ከዚህ የሆነ ነገር ሲሆን ደግሞ ይመለሳል። ከዛ ደግሞ እዚህ ከስር ደግሞ የሆነች እብጥ ብላ የሆነ ነጭ ነገር ሆና ንፍርቅ ብላ እንደ ፈንገዝ ነገር ወጣች። እዛ እንደዛ ስትወጣ ደግሞ
የሚሰፋትን ጫማ ምናምን ስለምትለብስ ነው የሚጠባትን ስለምትለብስ ነው ምናምን ብለው በሆነች በቢላ ነገር አወጧት። ከዛ ስትተካ ይዛችኋት ነው እያሉ ነው እንደዚህ ራስ ምታቱ ምናምን የመጣው። ከዛም በኋላ አትራሳውንድ ስንነሳም አትራሳውንዱ ኖርማል ነው። ከዛ የሆነች ዶክተር ነበረች እና ካጠገቤ ነበረች። አይኔን እንደዚህ አድርጋ አየችውና የሆነ ምርመራ አዘዘች። ውጪ ነበር የሚሰራው። ከዛ ወደዛ እየሄድን ሳለ ደግሞ ደወለችና ቶሎ ነው አለችና ሌላ ምርመራ ጨመረች። ከዛ እሱን አሰርተን ስንሄድ ስታየው ድንግጥ ነው ያለችው። ሄሞግሎቢን ምናምን በጣም ወርዶ ነበር እዛው። ሄሞግሎቢን ማለት የሰውነትን ኦክሲጅን የሚቆጣጠር ማለት ነው። እሺ። ከዛ ድንገተኛ እንደተኛ ውሃ አድርጋ በአምቡላንስ ወደዚህ ሪፈር ላከችኝ ማለት ነው። እዛው ጤና ጣቢያ 1 ወር ቆይቻለሁ ህመሜ ሳይታወቅልኝ። እዚህም 1 ወር ቆየሁ። ከዛ መጨረሻ ላይ ቦልማሮ የሚባል አለ ከመቅኒህ ላይ የሚወሰድ ምርመራ እሱ ተሰራ። ከዛ እሱ ሲሰራ ደግሞ ሲያዩት ኖርማል ነው። ከዛ ደግሞ ሌላ ውጤት የሚደርስ ነበር። እሱ ሲደርስ በቃ ይዛችሁ ነው አሉ። እዚህ ገብተሽ ተኛሽ እንዴ? አልተኛሁም፣ እየተመላለስኩኝ ቤቴ ቅርብ ስለነበር እየተመላለስኩኝ። ከዛ የካቲት 18 እና 19 በጣም አመመኝ። በጣም ሲያመኝ መጣን። ልቤን ይወጋኛል ምናምን። ከዛ ደግሞ በጣም ትኩሳት አለኝ ምናምን። ከዛ እንደዛ ሲሆን መጣን ጠዋት ላይ። እዚህ ስመጣ ትኩሳቴን ሲያዩት 39.1 ምናምን ይላል። ከዛ ድንገተኛ ቶሎ አልጋ ተያዛሉና አልጋ ያስኩኝና አይቪ ፓራስታሞል ማለት ነው። ምንድነው አይቪ ሲል በደም ስር የሚሰጥ ቶሎ እንዲሰራ ማለት ነው። እሱም ሲሰጡኝ ትኩሳቴ አልቀነሰ። ከዛ ሲመረመር ኢንፌክሽን ከዛ 1 ቀን አደርኩኝና በንጋታው አይሶሌሽን ሩም ገባሁ ለብቻዬ ማለት ነው። ከዛ ባንኮ፣ ሴፍታዚየም፣ ሜሮፒን የሚባሉ ኢንፌክሽን መድኃኒቶችን ጀመርኩኝ። ያውን ካልሽው ባንኮክ ማቀው። ሁለተኛው ምንድነው? ሴፍታዚየም። ሲምፖዚየም፣ ሴፍታዚየም። ሶስተኛው ምንድነው? ሜሮፒን። ሜሮንን አውቃታለሁ። ከዛ የሆነ ቀን ሌሊት ላይ እንደውም በጣም ትኩሳቴ ሲጨምርባቸው እንዳለ ልብሴን አወለቁትና ፎጣ አለ እሱን ውሃ ነክሮት እንደዚህ ሲያስቀምጠው ምጥጥ ነው ያደረገው። እንደዛም ሆኖ ደግሞ አይበርድም። ምግብ ትበያለሽ? እንደዛ ሆነሽ? ምግብ አልበላም ጭራሽ። በቃ በምንድን ነው ታዲያ? ግሊኮስ። በቃ አይርብሽም? መብላት እፈልጋለሁ ግን በልቼም ይወጣላ። ከዛም በኋላ እዛ ድንገተኛ ከ24 ሰዓት በላይ መቆየት አይቻልም። እኔ 6 ቀን ነው የቆየው በትኩሳት። ከዛም በኋላ በቃ ከዚህ በላይ መቆየት አትችልም ተባለና እዚህ ዋርድ መጣው ማለት ነው። ዋርድ ምንድን ነው? በጣም ረጅም ጊዜ ተኝተው የሚታከሙ ሰዎች ያሉበት ማለት ነው። አልጋ ተሰጠሽ? አልጋ ተሰጠሽ። ከዛ አልጋ ይዤ ምርመራው ውጪ ይሰራ ተባለ። ከኢትዮጵያ ውጪ ነው? አይ ከሆስፒታሉ ውጪ ይሰራ ተባለ። ግን ምርመራው ውጪ ተልኮ ነው የሚሰራው። ከዛ እንደዛ እስከሚሰራ ድረስም በጣም ብዙ ጊዜ ነው የሚቆየው። ከዛም በኋላ ትኩሳቱ አልበርድም ሲላቸው ወባ ነው አሉና የወባ መድኃኒት ተሰጠኝ። ወባ ተገኘብሽ? እሺ። ከዛ የወባ መድኃኒት ሲሰጠኝ ትንሽ ትኩሳቴ በረድ አለ። እሺ። ከዛም በኋላ ደግሞ ሳምባ ምች ነው አሉና ደግሞ ኦክሲጅን ሊያደርጉኝ። መተንፈስ አቃተሽ? አዎ፣ ኦክሲጅን ምናምን ቀነሰ። እንደዛ ሲያደርገኝ የነበረው ግን ኢንፌክሽን ነው። ወባም የተባለው ወባም ተገኝቷል እኮ ግን ኢንፌክሽኑ ነው በጣም እየጎዳኝ እና አንድ ያትያዝ። እሺ። ዶክተር ናሆም የሚባል ዶክተር አለና ከዛ እሱ ደወለላቸውና ቶሎ አድርሱልን በቻላችሁ ታቅም አላቸው። ከዛ ልክ ውጤቱ ሲመጣ ካንሰር ነው፣ የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያረጉ ሰምቻለሁ። ምን ተሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። ለምን ታውቂያለሽ ማለት ነው? ምን ማለት እንደሆነ ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝ። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው። ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ
አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበረ ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርኪቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው የበጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። እሺ፣ ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው። ኦሬዲ ሆናለች እኮ አይደል? ማዕዶት ህልሟ ትልቅ ነው። እኔ በነገራችን ላይ ዩቲዩበር በመሆኔ በጣም ደስ ከሚሉኝ ቀናት አንዱ ልክ እንደዚህ እግዚአብሔር የሰዎችን ችግር ለመፍታት እንደ መንገድ አድርጎ ሲጠቀምብኝ ወይም እግዚአብሔር ለሰዎች ድምፅ እንደሆን ሲፈቅድልኝ ነው። አያችሁ፣ ዩቲዩበር ስትሆኑ ለእናንተ ብቻ አይደለም ለብዙ ሰዎች ድምፅ የምትሆኑበት ትልቅ እድል ታገኛላችሁ። አሁን ደግሞ ቪዲዮ ኤዲቲንግን ጨምሮ የዩቲዩብ ቪዲዮ ስቶሪ ቴሊንግን እና የዩቲዩብ ኮንተንት አሰራርን ጠቅለል አድርገን በክረምቱ ልዩ ስልጠና እየሰጠን ነው። ሐምሌ 24 የቀጣዩ ባች ትምህርት ይጀምራል። ዩቲዩበርነት ከቪዲዮ ኤዲቲንግ ጋር በ0975 51 63 60 ደውሉ። ዩቲዩብ ቻናል ከፍተንላችሁ ዩቲዩበር ሆናችሁ ወደ ቤታችሁ ትመለሳላችሁ። ከዛም በኋላ እህቴ ስትመጣ አይኗ ምናምን አባብጣል፣ ልክ አይደለችም። ከዛ ገባኝ። ከዛም በኋላ ውጪ ወጡና በጣም ብዙ ሰዓት አውርተው መጡ እናቴና እሷ። አንቺ መቼ ነው ያለቀሽው? ከዚህ በኋላ ነው? ከዛ በፊት ነው ያለቀስኩት። እኔ እኮ ቀድሜያቸው ነው ያወቅኩት። ሲጀመርም ከሁሉም ቀድሜ ያወቅኩት እኔ ነኝ፣ ግን ባላወቀ ዝም ብያለሁ። ከዛ ማታ ላይ ፕሮፌሰር ዶክተር ማሙድ የሚባሉ ዶክተር መጡ እና አባቴ ነበር የዛን ሰዓት። ከዛ ሁሉም ሰምተዋል፣ ጸጥ ብለውኛል። እኔ ከዛ በቃ እንደ የደም ካንሰር ነው፣ በኬሞቴራፒ እናክመዋለን፣ ይድናል አሉ። ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው። ከዛ እሳቸው ከሄዱ በኋላ ሊዲዬ ምንም ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም፣ ምልክት ብቻ ነው፣ 1% ራሱ የሚል ነገር የለም፣ ምልክት ብቻ ነው ምናምን አሉ። ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ? አይ አላረጋጋኝም። ውሸታቸው እንደሆነ ሲጀመርም ያስታውቃል። ቀጣዩ የህክምና ስቴጅ እንዴት ነበር? ከዛም በኋላ ደህና ሆንኩኝ፣ ኦክሲጅኑ ተነቀለልኝ። ከዛ 2 ቀን 3 ቀን ቆየሁና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ። ከዛ ቆየና አልጋ ተገኘል። ኬሞ መወስደው ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው ኬሞቴራፒ ገብቶ ምንድነው የሚያደርገው? ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹንም ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። ዶክሳ የሚባል የሆነ ቀይ መድኃኒት አለ። እሱን ከወሰድክ ብቻ ነው ጸጉር የሚነቀለው። እሱን ካልወሰድክ አይነቀልም። ስለዚህ ያ መድኃኒት ገብቶ እነዛን መጥፎ ሴሎች ይገላል፣ ጥሩንም በዛው ትንሽ ይጎዳል። በደንብ ይጎዳል። በጣም ሳይድ ኢፌክት አለው። ሪያክት ሊያደርግ ይችላል። አሁን እየወሰድከው ሰውነት ሊንቀጠቀጥ ምናምን ይችላል። ከዛ ደግሞ ኃይለኛ ቮሚቲንግ ሊኖርህ ይችላል። ትኩሳት ሊያመጣብህ ይችላል። ምን ያክል መጠን ነው የምትወስጂው? አዎ እኔ መጀመሪያ የገባው ሰሞን ዶክሳና ሳይትራቢን አንዳንድ ካርቶን ወስድ ነበር 50 ሚሊ ግራም እና 1000 ሚሊ ግራም ማለት ነው የመጀመሪያውን ሳይክል ስጨርስ። ከዛም በኋላ ግን ሃይ ዶዝ ነበር ወስድ ነበር ማለትም 6000 ዶዝ ማለት ነው። ሲወሰድ ያማል መድኃኒቱ ውስጥ ላይ የህመም የፔን ስሜት አለው። ሲሰጥ
ምንም ጥሩ ስሜት አይሰማህም፣ ይደካክምሃል፣ ያጨናንቃል ምናምን። ከዛ ደግሞ እኔ እንትን ይሄ ኖርማል ኬሞ እየወሰዱ ራሱ ያማቸዋል። ከዛ ደግሞ አስበው 6000 ዶዝ ስትወስድ በልጅነት ይከብዳል በጣም። እሺ ከዛስ ኬሞውን ጀመርሽ? ከዛ ምን ተፈጠረ? ኬሞውን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ። እሺ አይኔ እንደዚህ ግልብጥብጥ ይላል ምናምን፣ ይሄ የሆነ ነጭ ምናምን ይሆናል። ሚሉትን አልሰማቸው ምናምን ራሴን ብቻ ነው የምለው። ከዛ ሄደው ለዶክተሮቹ ምናምን ነገሯቸውና የኢንፌክሽን መድኃኒት ምናምን ተጀመረልኝ። 2 ብረት የኔ ነበር የዛን ጊዜ። በቃ እየቀያየሩ ይሰጡኛል። ከዛ መሀል ላይ ጋፕ ትንሽ 1-2 ሰዓት ጋፕ አለኛ። እሱ ግሊኮስ ነው የሚሄድልኝ በጣም እንትን አለ እና ከዛም በኋላ የሆነ አምቢዚዮን የሚባል መድኃኒት አለ። እሺ እሱ መድኃኒት ለአንቲ ፈንገስ የሚሰጥ ማለት ነው። ከዛ እሱ መድኃኒት ተሰጠኝና እኔ እኮ እውቀትሽ ነው የሚያስቀኝ። አንቺ አሁን እዚህ ከዳንሽ በኋላ ዝም ብሎ ጋውን ለብሰሽ ስራ መጀመር ነው በቃ። ቀጥሽ አምቢዚዮን ተሰጠች። ከዛ እሱ ደግሞ ፖታሺየም ያወርዳል። ፖታሺየምሽን ያወርደዋል። እሺ ከዛ እንትን ነገ ሊሆን ፋሲካ ዛሬ እንትን ቤት በቃ እናቴ ነጭ ሽፎን አሰፊልኝ ብዬ፣ ከዛ እህቶቼን ደግሞ በቃ እንዳመጡ ምግብ ምናምን ስሩ እንደዚህ ስሩ ምናምን በቃ ነገ ተዝናንቼ ነው ማለት ፈልገው ምናምን ብዬ አፎሚያ የምትባል ጓደኛ ነበረችኝ እና ከዛ ጋር አውርተን ምናምን ከዛ ምንም ችግር የለም ማስታገሻ ተወክተንም ቢሆን ወርደን እንቅልፋችንን መጥቶን ቢሆን ምንም ኦክሲጅን የነዳንም ቢሆን ሄደን እናከብራለን። አመት ባልተባባል ቤት እታች ከዛ ቀን የተላከ ሄደ ምርመራ ነበረ እና ሌሊት 6 ሰዓት አካባቢ ሆኗል። እኔ እዛን ሰዓት በጣም እያመመኝ ነው። ከዛ ሄዳ ዶክተሩን በእናትህ ዶክተር ውጤቱን ይልኝ አንድ ጊዜ አለችው እናቴ። ከዛ ሲያየው ፖታሺየም የሌለ በቃ ወርዷል ማለት ነው። የመጨረሻ ደረጃ ደርሷል ሁሉም ነገር። ከዛ እኔ አመት ባልን ውዬ ልግባ በእናታችሁ አልኳቸው። አይሲዩ ምናምን አስመትተሽ ነኝ ምናምን ሲሏት ማለት ነው። ከዛ እያጣደፉ ኦክሲጅንን እየገፉ ወሰዱኝ። የበዓሉ ቀን አይ ነገ ሊሆን በዓል ዛሬ ሌሊት። እሺ ከዛ ወሰዱኝ። ማሽን ምናምን እዚህ ጋር ሰካኩልኝ፣ ኦክሲጅንን አደረጉልኝ ምናምን። መድኃኒት ካኑላ አንድ ካኑላ ብቻ ነበር የነበረኝ። እዛ እዚህ እጄ ላይ እግሬ ላይም ካኑላ አደረጉና በ3 ካኑላ መድኃኒት ኪስኤል የሚባል መድኃኒት መስጠት ጀመሩ። ደግሞ በጣም ነው የሚያቃጥለው፣ በጣም ፔን አለ። ከዛ ደግሞ እዛ ሆነ ደግሞ እዛ ያሉትን ልጆች ስታይ ደግሞ ተመስገን ትላለህ። ምክንያቱም በማሽን ብቻ የሚሉ አፋቸው ምናምን አክታቸው ምናምን ማውጣት ማይችሉ ልጆች አሉ። እዛ ኮንሽስ ነሽ ግን ታውቂያለሽ ስለ በጣም ራሴን ባላውቅም የሆነ ትንሽ ራሴን አውቃለሁ። ከዛ መድኃኒት እየተሰጠኝ ሳለ ጠዋት ላይ ለአባቴ ደወለችለትና እናቴ በቃ እንዳደነግጡ አይሲዩ ገብታለች ኑ ዝም ብላችሁ አለቻቸው። ከዛ እዛ ገባሁኝና ምግብ እንትን ትልቁና ትንሹ አንጀቴ ቆስሏል፣ ፈንገስም ፈጥሯል። ስለዚህ በቃ ምንም እንትን ምግብ ምናምን እንዳበላ ተባለ። ከዛ እኔ ደግሞ የዛለት መብላት ፈልጌ ነበር በጣም። ከዛ ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ማለት ነው። ከዛ የዛን ሰዓት በጣም ነው ስል ከፋኝ ውስጥ ሲከፋው ደግሞ በጣም ጓጉቼ ነበርና አይዞሽ የኔ ቆንጆ ደስታዬ ሲሸሽ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና በቃ በሰዓቱ ማንም ትተርፋለች ምናምን ያለ ሰው አልነበረም። እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ኢንፌክሽን ሳይታወቅ በጣም ጎርቶኛል።
ለዛ ሰርጀሪ ሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል። ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን 1 ማንኪያ ማርና ጸበል ትሰጠኝ ነበር ጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሰሚነሽ ኪዳነ ምሕረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አተርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል። ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረጓ ራሱ በጣም ትልቅ ነገር ነው። እንደዛ ብታደርግ ኖሮ እስካሁን ድረስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር። ልክ ነው። እግዚአብሔር ይመስገን። እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው አማርኛ የመለስ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው? 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው እስካሁን ድረስ። ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ? አዎ በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። እንዴት? አፍ መቁሰል፣ ምላስ መቁሰል ከላይ የሚታይ ማለት ነው። ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ። እሺ ምን ላይ ነሽ አሁን ታዲያ? በኬሞቴራፒውም ሊሆን ይችላል። ምኑ ጋር ነሽ አሁን? ይሄ ከፊንጢጤና ከማህፀኔ ባህል የሆነ ቁስል ወጥቶ እሱን እያከሙት ነው በኢንፌክሽን መድኃኒት። ኬሞቴራፒው እየጨረስሽ ነው? መሀል ላይ ነሽ? ገና ነሽ? ትራንስፕላንት ያስፈልገኛል። የምን ትራንስፕላንት? የመቅኔ ቅየራ ማለት ነው። መቅኔ ማለት ደም የሚያመርተው ነው የሰውነታችን ክፍል። አንቺ የመቅኔ ንቅለ ተከላ ማድረግ አለብሽ ብለዋል ዶክተሮች? ብዙ አይነት አጋር ድርጅቶች አሉ። ለምሳሌ የአስላን ፕሮጀክት የሚባል የኢትዮጵያን የካንሰር ሕክምናና የካንሰር ትምህርት እና የተለያዩ ፖሊሲዎች ማሰልጠኛዎች እየረዱ ይገኛሉ። ሁለተኛ ደግሞ ሀገር በቀል ታብኮ ተስፋ አዲስ የምግብ የመጠለያ የሌሉ መድኃኒቶችን በመግዛት የማይተካ ሚና እየተጫወቱ ይገኛሉ። ሌላ ደግሞ የፍሬንች ቤስድ ማይ ቻይልድ ማተር ሳኖፊ ነው የሚባለው። ስለዚህ 3ቱ የማይተኩ አጋሮቻችን ናቸው። ሕፃን ማዶት ተመስገን የሚነዳት የደም ካንሰር በሽታ ነው የነበራት። ሕክምናውን ጨርሳለች በጥሩ ሁኔታ። ያው ጥሩ ነው ማለታችን ሳይሆን እናዝናለን። ወላጆቿ ብዙ ለፍቷል። አጋር ድርጅቶቻችን ብዙ ለፍቷል። ነርሶች፣ ሐኪሞች ብዙ ረድቷታል። የእሱ ሕክምና ዋናው መቅኔ ንቅለ ተከላ ካልተደረገ ውጤቱ ዝቅተኛ ነው። ስለዚህ አሁን የሚያስፈልገው ንቅለ ተከላ ማድረግና ዘላቂ መፍትሄ ማምጣት ነው። እሱ ኢትዮጵያ ውስጥ ይደረጋል? ኢትዮጵያ ውስጥ የለም። አሁን ከዚህ በኋላ የምናወራው ነገር ሞር ወደ ፊሎሶፊ የሚሄድ ነገር ነው። መጽሐፍት እንደምታነቢ ሰምቻለሁ። እስቲ ካነበብሻቸው መጽሐፍት ማትረሹን 1-2 መጽሐፍ ንገሪ። ሀሽማል ማለት ሊቀ ሊቃውንት ማዕበል ፈጠነ ይመስለኛል። እሺ። የአና ማስታወሻ። በስመ አብ ከባድ መጽሐፍ ነው የምታነቢው። ከዶንኪ ቲዩብ ታማኝና የረጅም ጊዜ አጋሮች አንዱ ኬቲ ኬተሪንግ ነው። እንድታመሰግኑልኝ ፈልጌ ነው። ስለ ኬቲ አንድ ነገር ልንገራችሁ። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎ እያስብሏችኋል። አስቤዛዋለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው የምፈልገው ለምትሉም ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስክ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላችኋለሁ። እዚህ ስር ባለው ስልክ በደስታም በሀዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። ጀግንነት ማለት ለአንቺ ምን ማለት ነው? በራስ መተማመን፣ ኮንፊደንስ መኖር። አንቺ ጀግና ነኝ ብለሽ ታስቢያለሽ? አዎ። ለምን? የሁሉ ህመም ችዬ በማለፌ፣ ተስፋ ባለመቁረጤ። እኔ እንግዲህ አንቺን ሰዎች ልከውልን የተለያዩ ሰዎች ልከውልን ያየነው ቪዲዮሽን በዩቲናስ በሰራችሁ ቪዲዮ ነው
በዚህ አጋጣሚ እጅግ በጣም ላከብራት ላመሰግናት እወዳለሁ። ብዙ ጊዜ ቲክቶክ ቪዲዮዎች ትሰሪያለሽ። ስለምን ማውራት ደስ ይልሻል? ተስፋ ለመቁረጥ ስለ እግዚአብሔር ቸርነት ምናምን ማውራት ደስ ይለኛል። ተማጽኖኝ ቢበስምን ማይ በመዳፍ ላይ ነው አውቃለው ጌታዬ መሬት ወድቆ እንዳይቀር። መጽሐፍት ስታነቢ ልክ እንዳንቺ በቃ አንቺን የምትመስል ወይም ደግሞ በህይወትሽ ላይ ትልቅ አሻራ ጥሎ ያለፈ ወይም ያለፈች ገጸ ባህሪ አለ ካነበብሻቸው መጽሐፍት? የመጽሐፍ ቅዱስ ኢዮብ። ከኢዮብ ምን ተምርሻል? እሱ በጣም ባለጸጋ ሰው ነበረ። ከዛ ደግሞ ልጆቹን አጣ፣ ሀብቱን አጣ፣ ሁሉንም ነገር አጣ። ግን በእግዚአብሔር ተስፋ አልቆረጠም። ሁል ጊዜ በእግዚአብሔር እንደጸና ነው እንትን ያለው። ስለዚህ እግዚአብሔር ደግሞ ባርኮታል እሱ። እግዚአብሔር ይመስገን ነበር ኢዮብ መልሱ። እና አብርሃም በ100 ዓመቱ አንድ ልጁን ወልዶ ዘርን አበዛለታለሁ ብሎት ዘሩ የሚበዛው በሱ እንደሆነ እያወቀ ግን ለእግዚአብሔር ብሎ አንድ ልጁን እስከ መሰዋት ድረስ የደረሰው ይሄ ታሪክ ይነካሻል በጣም። ይሄን ካሰማሽ በኋላ አንቺ ወደ ራስሽ ህይወት ስትገለብጪው አንቺ ምን አይነት ሰው ለመሆን ወሰንሽ? በቃ ሁል ጊዜ ከሰው ሳይሆን የምትጠብቀው በእግዚአብሔር እንድጠብቅ፣ በቃ ሁሉም ነገር በእግዚአብሔር ብቻ። አንቺ ገና በ5 ዓመትሽ ነው መጾም የጀመርሽው። አንቺ ለፈጣሪ ከምታሳዩ ፍቅርና ፈጣሪ ላንቺ ካለው ፍቅር የቱ የሚበልጥ ይመስልሻል? እግዚአብሔር ፍቅር። ለምን እንደሆነ ልንገርህ። እሺ፣ አንደኛ ነገር እኔ ለራሴ ነኝ የታመምኩት። እሱ ደግሞ ለኛ ብሎ ነው የተሰቃየው። እኔ በዶክተሮች እርዳታ እየተደረገልኝ መድኃኒት እየተሰጠኝ ነው፣ እየታከምኩኝ ነው። ያንን ስቃይ ያንን ፔን እያሳለፍኩት የነበረው እሱ ደግሞ ማንም ሳይረዳው ብቻውን ነው ተሰቅሎ ሲሰቃይ የነበረው። ስለዚህ በጭራሽ የኔ ፔን እና የሱ ፔን ጭራሽ አይገናኙም። እሱ ጋር ተዋህዶ ሲወርድ ይገርማል በጣም። በሰንበት ትምህርት ቤት ተማሪ ያለሽ ከምታጠኛቸው ከምታውቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትሆን አንድ መዝሙር እስቲ ዘምሪልኝ። ምትወጂ ሶልያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። አዛኝቱ እመትህትና አግዥኝ እናቴ ይሙላልኝ ጎለቴ። አይዞሽ በቃ ተይው ይበቃል። ዝማሬ መላእክት ያሰማልን፣ መንግስተ ሰማያት ያወርስልን። ከዝማሬው ስንመለስ ጨዋታችን ይቀጥላል። ነገር ግን ስለ ጀርመኑ ገዳም በዚሁ አስታውሳችኋለሁ። የፊታችን ኦገስት 4 ቀን በዶንኪ ቲዩብ የ7 ቀን የቀጥታ ስርጭት ይካሄዳል። በጀርመንና አካባቢዋ ሀገረ ስብከት ለሚገዛው ታላቁ ገዳም እጅግ አስደናቂ ሳምንት አብረን እናሳልፋለን። ተዘጋጅታችሁ ጠብቁን። እግዚአብሔር ለአንቺ በህይወትሽ የሰጠሽ ትልቁ ስጦታ ምንድን ነው? እንደዚህ ሰዎችን ያ ሁሉ መከራ አሳልፎ እንደዚህ ደግሞ ቆሜ እንድመሰክርለት ለሰዎች ብርታት እንደሆን ሰዎችን እንዳበረታታ ማድረጉ። የመጀመሪያ ቀን ስንገናኝ 3 ነገሮች ምከሪኝ ብዬሽ ነበረ። አንደኛ በፈጣሪ ላይ እምነት ይኑርክ፣ ሁለተኛ ለፈጣሪና ለቤተሰቦች ጊዜ ስጥ፣ ሶስተኛ ደግሞ አላማ ካለ አላማ ላይ ብቻ አተኩር፣ ሌላ ማንንም አትስማ ብለሽ ነበረ። አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ 3 ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው የተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ
ያንን ነገር አሳካዋለሁ ብለ ማመን፣ ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ? በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ከዛ ግን ድጋሚ ደግሞ አሁን ተስፋ እንዳደረግ እግዚአብሔር ተስፋ ሰጠኝ። በራሴ እንድተማመን፣ ጀግና እንድሆን፣ ለብዙ ሰዎች እንድተርፍ፣ አርአያ እንድሆን አደረገኝ። ብቻ በእኔ የሆነ ነገር ለሰዎች መስጠት ፈልጓል። ለዛ ነው እንደዚህ ያሰቃየኝ፣ እንደዚህ መከራ ያሳየኝ ብዬ ነው ማምነው። ህፃናት ንጹህ ናቸው ብለን ነው የምናምነው። እንደ አዋቂዎች የሚበድል ማንነት የላቸውም እና እግዚአብሔር ደግሞ ንጹሐንን ይወዳል። ታዲያ ለምንድን ነው እዚህ ሆስፒታል ውስጥ ብዙ ህፃናት አሉ በደም ካንሰር የታመሙ? ለምንድን ነው ታዲያ እግዚአብሔር ንጹሐን እንዲሰቃዩ የሚፈቅደው ብለሽ ታስቢያለሽ? በእነሱ የሆነ ሊያሳካ የፈለገው ግብ አለው እንጂ ዝም ብሎ ሳያሰቃይ መውሰድ አይችልም። እግዚአብሔር ይችላል። እግዚአብሔር ከምናደርጋቸው ኃጢአቶች፣ ከምንሰራቸው ስህተቶች ይበልጥ እግዚአብሔርን የሚያሳዝነው የቱ ይመስልሻል? ከሁሉም ኃጢአቶች በላይ ሰውን ማታለልና ውሸት በጣም ከባድ ነገር ነው። እኔ እንደዛ ብዬ ነው ማስበው። እዚህ ምድር ላይ ለሰው ልጅ በጣም እጅግ ትልቅ ዋጋ ያለው እውነተኛ ሀብት ምንድን ነው ብለሽ ታስቢያለሽ? የእግዚአብሔር ጸጋ። የእግዚአብሔር ጸጋ ስትይ አንዱ ጤና ነው ማለት ነው? አዎ በቃ እኔ ከሁሉም በላይ አሁን ራሱ እሺ እግዚአብሔር መጥቶ ምን ላድርግልሽ፣ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የሚለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኸኝ አልጥፋ ከቤት። ጤና ካለው የሰው ልጅ ምንም አጣሁ ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። ለምሳሌ ገንዘብ ጠይቀሽው በገንዘቡ መታከም አትችይም? ገንዘብ ደስታ የሚያስፈልገኝን ታውቃለህ። በገንዘብ ኃይል ጤናን ማምጣት አይቻልም። እግዚአብሔር ካልፈቀደ እግዚአብሔር ከፈቀደ ግን ትችላለህ። ድንቅ ነው። አገራችን ላይ ትልልቅ ሰዎች በዘር፣ በቋንቋ፣ በሃይማኖት ተከፋፍለው እርስ በርስ ይጣላሉ። እዚህ ደግሞ እናንተ በደም ካንሰር የታመሙ ብዙ ህጻናት ከተለያየ ሃይማኖት፣ ከተለያየ ብሔር የመጡ ህጻናት አሉ። እዚህ ክፍል ትጫወታላችሁ። ለነዚህ በአንድ ማንነት ላይ እኔ ብቻ መኖር አለብኝ በሚል የራስ ወዳድነት ስሜት እርስ በርስ ለሚጣሉ አስተሳሰብ ላላቸው ትልልቅ ሰዎች ምክር እስቲ ስጪልኝ። በእናታችሁ በቃ ይሄ ጦርነት ይብቃል። ወንድም ለወንድሙ፣ እህት ለእህቱ መገዳደል ይብቃል። በቃ ዘር፣ ሃይማኖት፣ ቀለም መለየት ይቅርብን። በቃ እናቁ። ሁላችንም በየሃይማኖታችን እንጸልይ። ወንድም ወንድሙን ከገደለ፣ የቤተ ክርስቲያን አባቶች ከተጋደሉ፣ ቤተ ክርስቲያን ከተቃጠለች እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛውን ነው። ስለዚህ ቢያንስ በኢኮኖሚ እንኳን በዓለም አንደኛ መሆን ባንችል ለካ በሰላም አንደኛ ሀገር መሆን ይቻላል። በሰላም መብለጥ ይቻላል። እግዚአብሔር ኢትዮጵያን ይወዳታል ብለሽ ታስቢያለሽ? በጣም። ለምን? የአስራት ሀገር አድርጎ ሰጥቷታል እኮ። ምን ማለት ነው? የሁሉ ገዳማት፣ የሁሉ ቤተክርስቲያናት፣ የሁሉ የራሷ የሆነ ቋንቋ፣ የራሷ የሆነ ፊደል፣ የራሷ የሆነ አስተምሮ፣ የራሷ የሆነ ቅርስ ሰጥቷታል። እስቲ ለእመቤታችን ለቅድስት ድንግል ማርያም ያለሽን ፍቅር ንገሪ። በቃ እሷ እኮ ማለት ፍቅር የሆነች ናት። የአምላክ እናት። በቃ ስለ እኔ እንጃ እሷን እንደዚህ በቃላት የእሷን ፍቅር መግለጽ አልችልም። በጣም በጣም ብቻ እኔ እንጃ መግለጽ አልችልም የእሷን ፍቅር። በጣም የምትወጂው ቅዱስ አለ ከቅዱሳን? ሐዋርያው ጴጥሮስ። እንዴት ሐዋርያው ጴጥሮስ ልትቻል? ምክንያቱም እሱ ከሁሉም ሐዋርያት በእድሜ ገፋ ያለው ነው እና ደግሞ መስዋዕትነትን ሲቀበል ልክ ሊሰቅሉት ሲል እኔ እንደ ኢየሱስ ክርስቶስ አልሰቀልም፣ ዘቅዝቃችሁ ስቀሉኝ ብሎ ዘቅዝቆ ተሰቅሎ ነው ሰማዕትነትን የተቀበለው። እንግዲህ የቅዱስ ጴጥሮስ ምሕረት ከሁላችንም ጋር ይሁንልን።
ይሄን ጥያቄ ሌላ ልጅ ቢሆን ኖሮ አልጠይቅም ነበረ። አንቺ ግን የ36 የ40 ዓመት አንጋፋ አዛውንት ስለሆንሽ ብጠይቅሽም አትከፊም ብያ ከዚህ አልፈሻል ብያ አስባለሁ። ሞት ማለት ለአንቺ ምንድነው? ሞት ማለት የዘላለም ህይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው። ከዛ ከመላእክት ጋር ነው ምዘምረው። ስዘምር እግዚአብሔርን ሳመሰግን ነው የምኖረው። ስለዚህ እንደውም እዚህ ካለው ህይወት ሰማይ ያለው ህይወት ይሻለኛል። ግን መጥፎ ስራ ሰርቼ ሰውን አሳዝኜ ስጋና ደሙ ሳልቀበል ንስሐ ሳልገባ ከሞትኩኝ እንጃ የሚኖረው እንትን በጣም ከባድ ነው የሚሆነው። አሁን አንቺ ሞትን ትፈሪያለሽ? አልፈራም። ጥላ ውስጥ ብጓዝ አልፈራም። ግን እሺ መሞት የምፈልገው ጥሩ ስራ ሰርቼ ቤተሰቦቼን ንስሐ አስገብቼ ስጋና ደሙን አስቀብዬ ራሴንም ጥሩ ሰው አድርጌ ነው ማለት የምፈልገው። ስለዚህ መኖር ትፈልጊያለሽ? አዎ፣ ህልሜን ማሳካት እፈልጋለሁ። ሀገሬ ሰላም አድርጌ ነው መሞት የምፈልገው። ስለዚህ ለመሸነፍ ዝግጁ አይደለሁም ነው የምትይኝ? በእምነት እግዚአብሔር ለሚያምን ሁሉ ይቻላል ብሏል። እንደምትድኝ ታምኛለሽ? ያምናል አይምሮሽ? እንዴት ነው ድናለሁ ብለሽ የምታምኚው? እግዚአብሔር ያንን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ከአሁን በኋላ ያለው ነገር ለሱ ቀላል ነው። ያድንሻል? ያድነኛል፣ እርግጠኛ ነኝ ያድነኛል። አድነኝ አምላኬ አድነኝ፣ አድነኝ ጌታዬ አድነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሀሳብሽ ተሳክቶ ህልምሽ የሆነ ሆኖ ደግሞ ለእኛም እድሜ ሰጥቶን እኔ አርጅቼ አንቺ ወጣት ሆነሽ ደግሞ የአንድ ሰው ህይወት ላይ ለመቅረብ እና ለመገናኘት ያብቃል። አሜን። መናገር የምትፈልጊው የቀረ ውስጥሽ ካለ አንድ ነገር እድሉ ልስጥሽ። እግዚአብሔርን ማመስገን እፈልጋለሁ። አሜን። ሁልጊዜ አትማትለየው እናታችን መብታችን ቅድስት ድንግል ማርያም ማመስገን እፈልጋለሁ። አሜን። እዚህ ይላሉ ሁሉም ዶክተሮች እያከማችኝ ስለሆነ እግዚአብሔር ይስጥልኝ። ቤተሰቦቼ ማመስገን እፈልጋለሁ። መዳን እፈልጋለሁ። ስለዚህ ደግሞ በቻላችሁት አቅም ብትረዱኝ ደስ ይለኛል። ከዛ አበባ ደግሞ እዘዙ። አበባ ትሸክላለች እኮ ልጅቷ ቀላል ሰው አድርጋችኋታል። ዋው ስም ኔስቲ እዚህ ጋር እንደዚህ የሰራሽ የምትሸጪው ዶንኪ ቲዩብ ይላል። ማይ ጋድ ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይህንን አበባ የሰራችው ማዕዶት ነች። የልጆች ተሰጥኦ ዝንባሌ ከልጅነታቸው ነው መሰረቱ የሚጣለው። በተለይ ሀገራቸውን እንዳይተዉ፣ ቋንቋቸውን እንዳይረሱ፣ እሴታቸውንም እንዳይለቁ ስማርት ፊደል በአሜሪካና አካባቢዋ ላላችሁ ወላጆች ልጆች ቋንቋቸውን የሚማሩበትን ማቴሪያል እያዘጋጀ በየጊዜው ወደ ቤታችሁ ይልካል። በየሳምንቱ አዳዲስ ተማሪ ይቀበላል። በተለይ ለወላጆች ለማስተማር ቀላል የሆኑ ማቴሪያሎች ስለሆኑ በአጭር ጊዜ ውስጥ ልጆቻችሁ የሀገራቸውን ቋንቋ አቀላጥፈው እንዲናገሩ ያስችላል። ባለቀለምና መርጃ መጽሐፎች ተዘጋጅተዋል። ህፃናቱ አንዱን ምዕራፍ ሲጨርሱ ሁለተኛውን ቀጣዩን ምዕራፍ በየሳምንቱ ወደ ቤታችሁ መርጃ መሳሪያዎቹን ስማርት ፊደል ይልካል። ስማርት ፊደሎች እያንዳንዱን ተማሪ በቅርበት እየተከታተሉ ስለሚያስተምሩ ልጆቻችሁ በ5 ወር ውስጥ አማርኛን መጻፍ ማንበብና መናገርን አቀላጥፈው እንዲችሉ ተግተን እንሰራለን ይላሉ። ስማርት ፊደልን ለማግኘትና ዝርዝሩን ለመስማት እዚህ ስር ባለው ስልክ አሁኑኑ ደውሉላቸው። ማዕዶት አሁን ይህን አበባ ቢፈልግ ሰው ደውሎ ማዘዝ ይችላል? በምን ይደውል? በ0913 93 37 72 ልክ እንደኔ በደም ካንሰር የተጠቁ በጣም ብዙ ህጻናቶች አሉ። በቻላችሁት አቅም እየመጣችሁ ብታግዟቸው፣ ብታግዙን ከነሱ ጋር መጥቶ መጫወትም ለነሱ ብርታት መስጠትም ትልቅ ነገር ነው። በህክምናው የአንቺ ኬዝ ምን ላይ ነው ያለው፣ ምን ይፈልጋል የሚለውን አንድ ባለሙያ ወደዚህ ጋብዛለሁኝ። ማዕዛ እባላለሁ፣ ነርስ ነኝ። የማናኪ ሄልዝ ኬር ደግሞ ጀነራል ማናጀር ነኝ። ለውጭ ሀገርም ሀገር ውስጥም ላለ ህክምና የት ሄደው ቢታከሙና ምን አይነት ህክምና የሚለውን ኮንሰልት እናማከራለን። ኬዙን በደንብ ንገሪ። ኬዟ የደም ካንሰር፣ ከደም ካንሰርም ደግሞ ኤኤምኤል የሚባል ነው። ባይዛዌ በጣም ጥሩ ትሪትመንት አግኝታ እዚህ የመጨረሻው ቦን ማሮ ሪዛልት ሞርፎሎጂካሊ በሚታይ መልኩ
ደሟ ውስጥ ካንሰሩ አይገኝም ብሎ ነበረ። ሶ ሞለኪውላር ሌቭል ቴስት አለ። እኛ ስለሌለን ነው እንጂ እዚህ ቢኖር ኖሮ እሱን ቴስት አድርጋ ምንም አይነት ሬዚጁዋል ቀሪ የለም ሊባል ይችል ነበረ። ትልቁ የምትሄድበትን ምክንያት መጀመሪያ ይሄንን መለየት አለብን። የካንሰር ሴሉ መጠን በጣም አነስተኛ ከሆነ ስለዚህ ከሚታየው ኢንፌክሽን ከሌሎችም ፓራሜትር ሌሎች ኦርጋኖቿን የሰውነት ክፍሎቿን ቦን ማሮን ቤኔፊት ታደርጋለች አታደርግም የሚለውን ያዩና ቀጥታ ወደ ቦን ማሮ ትራንስፕላንት ሄዳለች። አሁን ካንሰር ሴሉ ዝቅተኛ ከሆነ ወደ መቅኔ ቅየራ ብትሄድ ያዋጣታል። ካልሆነስ የልጆች የደም ካንሰር ሕክምና ላይ ሁል ጊዜ ቶሎ ወደ መቅኔ ቅየራ አይሮጥም። ምክንያቱም አንድ እድል አይደለ? መቅኔ ቅየራ ነው ሙሉ ለሙሉ የሚያድነው፣ ኪዩሬቲቭ የሚያድነው። ለዛ እሱ ከመሄድ በፊት ነው ብዙ ነገሮች የሚሞከረው። ስለዚህ ኦልሬዲ ካንሰር ሴሉ ትንሽ ሆኖ ከዛ ደግሞ የሚታዩ ፓራሜትሮች አሉ ማለት ነው። እሷን ይጠቅማታል ወይ ኢንቦርድ ይወስናሉ። ወደ ቦን ማሮን ቀጥል ወይስ ሞስት ፕሮባብሊ ወደ መቅኔ ቅየራ ትሄዳለች ማለት ነው። ሁለተኛው ግን ሪላፕስ አድርጎ ከሆነ ወይም ደግሞ ብዙ የካንሰር ሴል ቢገኝ ኬሞቴራፒ እንደ አዲስ መውሰድ አለባት። እሱም ደግሞ በጣም ከፍተኛ ሃይ ዶዝ የሆነ ማለት ነው። በ15 ቀን ወይም በ21 ቀን ልዩነት ውስጥ ሁለቱን ኬሞቴራፒ ትወስድና እንደ አዲስ እሱ ኬሞቴራፒ ብቻ ከ10 እስከ $12,000 ያስፈልገዋል። ኬሞቴራፒ ብቻ ማለት ነው። ከዛ እሱን ካለፈች በኋላ ድጋሚ የቦን ማሮ ምርመራ ይደረግና በቦን ማሮ አሁንም የካንሰር ሴሉ በጣም ወርዷል ወይስ ገና ነው የሚለው ሪሚሽን ይባላል። ወደ መቅኔ ቅየራ ትሄዳለች። ሞስት ፕሮባብሊ ይሄኛው በጣም ሃይዶስ ስለሆነ ኢንፌክሽን ካላስቸገራት ምናምን በስተቀር በደንብ ይሰራል። ስለዚህ አሁን ላይ ያለንበት ዜና ጥሩ ዜና ነው። አሁን የምትይኝ አንቺ ካለሽ ልምድ ወደ ውጭ ሀገር ለሕክምና ሄዳ እዛ ተጨማሪ ምርመራ ይደረጋል ነው። በምን ያክል ፍጥነት መሄድ አለባት? ምን ያክል ጊዜ አላት ብለሽ ታስቢያለሽ? የእውነት ለመናገር የሚወስኑት ሐኪሞቹ ናቸው። ጥሩ ያልሆነው ዜና ኢንፌክሽን መምጣቱ ነው። ከኢንፌክሽንም ኒትሮፊኒክ ብቻ ማንፈልገው ኢንፌክሽን ነው። በኦንኮሎጂ ትሪትመንት ኢመርጀንሲ የምንለው በካንሰር ትሪትመንት ይሄ ትኩረት የሚፈልግ ነው። አሁንም በካንሰር ሕክምና እያንዳንዱ ቀን ዛሬ ይሻላል ከነገ መቼ የሚባል ጊዜ የለውም። በፊቴ ያለውን አላውቀውም በቀንም በሌሊት አትራቂ ከጎኔ በመውጣት መግባት። የእናንተ ሄልዝ ኬር የሚሰራው አንዱ እንግዲህ ለህክምና ወደ ውጭ ሀገር የሚሄዱ ሰዎችን ፕሮሰሳቸውን ጨርሶ መላክ ነው። ሰው ለእሷ አሁን የሚያስፈልገው ነገር ቢሟላ ቪዛውንም ምኑን ሁሉ ነገር ትጨርሱላታላችሁ እናንተ? ማናኪ ሄልዝ ኬር ኢትዮጵያ ብቻ አይደለም ያለው፣ የራሳችን ስታፍ የራሳችን ቲም ማናኪ ኢንዲያ ኦፊስም አለን የራሳችን። ስለዚህ ከመቀበሉ ጀምሮ አሁን በእሷ ህክምና የመጀመሪያው ምርመራ ነው። ምርመራ በጣም ጥሩ ከተባለ 1 ሳምንት እስከ 2 ሳምንት ምርመራው ብቻ ይፈጃል። ምርመራውን ካወቅም በኋላ ቀጥታ ወደ ቦን ማሮ እንኳን ብትሄድ ቦን ማሮ እሷ ሆስፒታል ውስጥ ከ21 እስከ 28 ቀን ምንም አይነት ኮምፕሊኬሽን ካልተፈጠረ ያስቆያታል። እንዳልኩ ኢንፌክሽን የተለያዩ የሚፈጠሩ ስላሉ ከዛ ደግሞ እሱን ከጨረሰች በኋላ ደግሞ 3 ወር ህንድ ውስጥ መቆየት አለባት። ይሄ ረዥም ጊዜ ነው። ከሀገር ወጥቶ በጥቂቱ ከ3 ወር እስከ 6 ወር ድረስ የሚቆይበት ህክምና ነው። ይሄኛው ያው ኬሞቴራፒ ካልወሰደች፣ ኬሞቴራፒ ደግሞ ከወሰደች ምርመራ 2 ሳምንት አለ። ከሱ ቀጥሎ ኬሞቴራፒ ከ21 እስከ 28 ቀን እንደጋፖ አለ። አሁንም ኢንፌክሽን ካልተፈጠረ ከዛ ደግሞ ድጋሚ ቦን ማሮ አለ። ቅድም ያልኩህን ሌላ 1 ወር ትጨምርበታለ ማለት ነው ኬሞቴራፒ። ሶ በጥቂቱ 3 ወር እስከ በተሳካ ሁኔታ ሲሆን እስከ 6 ወር ሌላ ሀገር የሚያቆይ ነው። ስለዚህ በዚህ ስቴያቸው በጣም ብዙ ነገሮች አሉ፣ ኑሮዎች። ስለዚህ እኛ የሚያሳስበን ህክምናው ብቻ አይደለም፣ ሰውን የሚያጠፋው እንዲሁም በትክክል እንዳይታከም የሚያደርገው እዛ ያለው ስቴዩ ነው። ሆስፒታል ያለው ቢሉን መከታተል አለብን። በትክክል ነው ወይ የተከፈለ ያለው? ባሉን መሰረት ነው ወይ? ከዛ ደግሞ ኤቭሪዴይ የኛ ስታፍ አብሯቸው መሆን አለበት። እዚህ ዛሬ ለመምጣት ምን ያህል ፈጀብክ? ስንተኛ ላይ የትኛው የህፃናት ክፍል ማንጋ እየተባለ እዛ ደግሞ ሁሉም ነገር አዲስ ነው የሚሆነው። ስለዚህ የኛ ሃንድ ሆልድ አድርጎ ኤቭሪዴይ
ሆስፒታል ብቻቸውን ሆስፒታል አይሄዱም። በቃ እያንዳንዱ ቀን አብረናቸው እንሆናለን። ሌላው ትልቁ ነገር የህክምና ውጤት እዚህ መላክ አለበት። ምክንያቱም ተመልሳ ይሄ ህክምና እዛ ሀገር አያልቅም። ይጀመራል እንጂ አያልቅም። ለ3 ዓመት ፎሎ አፕ ላይ ይሆናሉ። የደም ውጤት እየተሰራ መላክ አለበት እየታየ ትክክል ነው የሚለውን እሱን ለማድረግ ሐኪሙን ገና እየታከመች አፕዴት ማድረግ አለብን አይደለም፣ ማሳወቅ አለብን። ስለዚህ ትልቁ የምናደርገው ነገር በየቀኑ እያንዳንዱን ውጤት አፕዴቱን እንልካለን እዚህ ላለ ሐኪም የሷን ሐኪም ማለት ነው። የሷን ሐኪም የኢትዮጵያውን ሐኪም ምክንያቱም ተመልሳ እሱ ጋር መቀጠል አለባት። ምን ወሰደች እንዴት ነበር ምናምን የሚለውን ድፍን ከሚልበት እሱን ክትትል አብረን እናደርጋለን። ተመልሰው መጣው ደግሞ ለ3 ዓመት ያህል መድኃኒታቸው በየጊዜው መምጣት አለበት። በደም ምርመራው መሰረት የሚስተካከል መድኃኒት አለ። ምክንያቱም ላይፍ ታይም የሚወስዱት መድኃኒት አለ። እዚህ ሁሉ ሰፖርት ውስጥ ከሆስፒታሉ ጋርና ከሐኪሙ ጋር ያለውን ኮሚኒኬሽን እኛ አብረን እንሰራለን። ይሄ አጠቃላይ ህክምናው ስንት ብር እንደሚፈጅ እርግጠኛ ሆኖ መናገር ይቻላል? አይቻልም። ለምሳሌ ቦን ማሮን ብቻ እናውራ። ኬሞቴራፒውን ማልፋ ወይም ደግሞ ምንም ካንሰር ሴል የለም ተብሎ እግዚአብሔር ረድቶን ቦን ማሮ ላይ ቀጥታ ብትሄድ የመጀመሪያው አሁን ደግሞ ቀጣዩ ምንድነው ከራሱ አይደለም ይሄ የምትወስደው 2 አይነት የመቅኔ ቅየራ አለ። የሷ ኬዝ የሚፈልገው ከሌላ ሰው የሚወሰድ ነው። 2 እህቶቿ የደም ምርመራ አድርገው ትሪትመንት ፌል ያደርጋል። ይሄ ሁሉም ተከፍሎ ፌል ሊያደርግ ይችላል ነው የሚፈራው። አንዱ ፉል ማች ከሆነ በጣም ተመስገን፣ ዋጋውም ከ25000 እስከ 30000 ዶላር ነው። መቀየሯ ብቻ ይሄ ከ21 ቀን እስከ 28 ቀን ሆስፒታል የምትቆይበት እስቴ ሁሉንም ነገር እሷ ብቻ ሁሉንም መድኃኒቱ ምኑን ጨምሮ ነው እንጂ ኑሮን አይጨምርም። ምግብ ማለት ይሄ ገስታውስ ላይ ጨምርም ምናምን እቺ ትሪትመንቷ። እሺ ሃፍ ማች ከሆነ ደግሞ ዋጋው በዛው ልክ ይጨምራል። የቤተሰብ ነው የቤተሰብ ለምን ምክንያቱም ኢሚኒቲያቸውን ኮምፕሮማይዝ ማድረግ አለብን። ህክምናው ሞር ይሆናል። ከ40,000 እስከ 50,000 ዶላር ይሄዳል። ይሄ ሃፍ ማች ከቤተሰብ ተወስዶ ማለት ነው። ሰው ባይኖረውስ? አንዳንድ ሰው እህት ወንድም ባይኖረውስ? ያው ኢንተርናሽናሊ የተመዘገቡ ሰዎች አሉ። ሌሎች ሰዎችም መለገስ ይችላሉ፣ ግን ሸጠው ነው በብዙ ብር ነው። አይጎዳም ምንም። እውነት እስከ ስንት ብር ነው? ከ35,000 እስከ 40,000 ዶላር። 40,000 ዶላር የሰው ልጅ ጤና ሀብት ነው ሲባል አያችሁ። ይዘን ምን ዞረውን ግን አያችሁ። ይዘን ምን ዞረው የማይጎዳ ወጥቶ የማይጎዳ መቅኔ 40,000 ዶላር ነው። ወጥቶ እኮ አይጎዳም። እግዚአብሔር ፈቅዶ ቤተሰብ ፉል ማች ከሆነ እስከ 30,000 ዶላር መቅኔው እንደገና ሌላ ማች ተፈልጎ ከሌላ ሰው ሆስፒታሉ የሚያቀርብ ከሆነ ደግሞ እስከ ስንት ሊሄድ ይችላል ማለት ነው? ከ80 እስከ 100 ግን ከ80 እስከ 100,000 ዶላር እዛ እንኳን አይሄድም። የሲስተሮቿ መቅኔ ግጥም ነው። ይሄንን የሚያዩ ተመልካቾቻችን 100 ብር ብናዋጣኛ ሳንጎዳ ኑሯችንን ሳናናጋ 100 ብር ሼር ብናደርግ 100,000 ሰው መቼም ይሄን ቪዲዮ ቢያየው 10 ሚሊዮን ብር ማለት ነው። 100,000 ሰው 100 ብር ቢያዋጣ። ስለዚህ የሚታወቀው እዛ ሄዳ ህንድ ሀገር ነው አይደል? ሄዳ ምርመራው ከተደረገ በኋላ የራሷ ቤተሰብ ይሆናል ወይስ አይሆንም ቁርጡን እናውቃለን። ስለዚህ ይህን ማወቅ የምንችለው ስትሄድ ነው የምትይ? ሳትሄድም አለ ሳትሄድ ይቻላል። እዚህ ሆና ይቻላል። ያው ረጅም ጊዜ ይፈጃል ነው እንጂ በአንድ ሳምንት ይደርሳል እዛ። ስለዚህ ቶሎ እናውቃለን፣ ቶሎ ነገር መጀመር እንችላለን ማለት። እሺ አሁን የመጀመሪያውን ተመርምሮ ይሄን ያህል ነው የሚፈጀው የሚለውን ለማወቅ እዛ ከዚህ ተነስታ እዛ ሄዳ የሚቆዩበት ምግብ፣ መጠጥ፣ የአውሮፕላን ቲኬት ምን ያክል? የመጀመሪያው ኢቫሉዌሽን ነው። እሺ ሬንጅ ነው ከ1500 እስከ 2000 ዶላር ይፈጃል ምርመራው። የእሷንም ሁኔታ ለማወቅና የለጋሹንም ለማወቅ 2000 ዶላር ያስፈልጋታል ምርመራ። ከዛ ውጪ የገስታውስ ያስፈልጋታል። እንደው አንድ ወሩን እንኳን ብለን ብናስበው 1200 አካባቢ ያስፈልጋታል። ጥሩ ገስታውስ። እሺ ጥሩ ገስታውስ ኢንፌክሽን መያዝ ስለሌለባት። ከዛ ውጪ የአየር ትኬት ነው። የአየር ትኬት ለ3 ሰው አሁን ባለው ዋጋ ከ400 እስከ 450 ሺህ ድረስ ይሄዳል በብር በኢትዮጵያ ብር 3000 ዶላር አካባቢ ይሆናል ማለት ነው። በ1000 ዶላር እንያዘው። አዎ እሺ። ከዛ ውጪ ለቪዛ የሚያስፈልጋት ለአንድ ሰው 12000 ለዛም ነው 12600 እንደዚህ ነው። ስለዚህ በአጠቃላይ 45000 ምናምን ያስፈልጋታል። እሺ። እስካሁን የነገርሽኝ ስደምረው 6250 ዶላር ሆኗል። ከዛ እዛ ደግሞ ትራንስፖርት አለ፣ የካርድ ምናምን የተለያየ ነገር ሊኖር ይችላል። 750 ዶላር እንበልና 7000 ዶላር። ከዛ ምግብ አለ፣ ምግብ መጠጥ አይደለ 7000 ዶላር። 1000 ዶላር ብንጨምር ለምግብ ለመጠጥ ብለን 8000 ዶላር ይሆናል ለሶስት ሰው ለአንድ ወር ማለት ነው። ከዛ
ኮንቲንጀንሲ ደግሞ ያስፈልጋል። ሰው ሀገር ላይ ምንም ነገር ቢፈጠር ኢመርጀንሲ መግባት ቢኖርባት ወይ የሆነ ነገር ቢሆን እጃቸው ላይ የሆነ ነገር ያስፈልጋል ብዬ አምናለሁ። ስለዚህ $10,000 ሬዝ ብናደርግ ሄዳ እዛ ቁጭ ብላ ተመርምሮ ይሄ ነው ጉዳዩ ይሄን ያህል ብር ያስፈልጋል የሚለውን እስከምናቅ ለአንድ ወር እንደ ባለሙያ ይበቃል ትያለሽ? በትክክል ያንን አማውንት ሬዝ አድርገን ወደ ሕክምናው እንድትገባ ማድረግ ይቻላል የሚለውን ኮንክሉዥን መያዝ እንችላለን። አዎ በትክክል አሪፍ። ይሄንንና ሌሎቹንም እንደ ማናክ ሄልዝ ኬር እናንተ ምን ልታግዟት ትችላላችሁ? ሕክምና በጣም ትልቅ ስለሆነ እውነታው በጣም ትልቁ የምናግዛት ነገር አትሊስት የሚከፈለው ትክክለኛና ለታከመችበት እንዲሆን በደንብ ጥረት እናደርጋለን። መጀመሪያ እሱ ነው መታከም አለባት። ይሄ ሁሉን ከፍለን ትክክለኛ ሕክምና ማድረጓን ትልቁ ይሄ ነው ስራችን መጀመሪያ። ከዛ ውጪ ግን ይሄንን የመጀመሪያውን ሕክምና ነው የምትይኝ እስከ 10,000 ብር ያለው ከ10,000 በላይ ያለውን ሌላውንም ኢቭን ሰው እየሰባሰበ የሆነ ቆይ ቁም ምናምን አናስብለውም። ማለት በጣም ከባድ ስለሆነ ማለት ነው። የሆነ አቁመህ የምጠብቀው አይደለም። ኦኬ በጣም ይሄ ትልቅ እርዳታ ነው። እግዚአብሔር ያክብርሽ። እሺ የምጠብቀው አይደለም። ለዛ ለሁሉም ፔሸንት የምናደርገው ነው ጋራንቲ ሌተር። እዛ የኛ ካምፓኒ መኖሩ የሚጠቅመው ማናክ የሚባል እዛ መኖሩ ለሱ ነው። ኢሜል ጽፈን ጋራንቲ መጻፍ እንችላለን። እሺ ከዛ ውጪ ግን ገስት ሃውሱንና የ15ቱን ቀን አሁን ይሄን የምግቡን ወጪና የምግቡ ማለት ያው ብዙ ነገር ከዚህ ነው ሰው ይዞ የሚሄደው እዛ በጣም ኮምፎርታብል ስላልሆነ ግን ተጨማሪ ወጪ ይኖረዋል። ከዛ ደግሞ የገስት ሃውሱን ይሄ ነው ሕክምናው እስከሚባል ድረስ ያለውን ከበር እናደርጋለን። እግዚአብሔር ይስጥልን፣ ከልብ ነው የምናመሰግነው። በጣም ትልቅ ነገር ነው። ኢቨን ፕሮሰሱን ራሱ ወጥቶ ወርዶ ቪዛውን መጨረስ፣ ማሳፈር፣ እዛ የሚቀበላቸው ሰው ይሄ ሁሉ ነገር ለዚህም እኛ ሰርቪስ ቻርጅ እናስከፍላለን ሌላውን ሰው ግን አትሊስት የእሷን ሰርቪስ ቻርጁን ፍሪ ማድረግ እንጂ ይሄን ሁሉ ያደረገላት በልቧ የሆነ ምን አይነት ተኩስ እንደተኮሰች ፈጣሪ ነው የሚያውቀው እንጂ ውሳኔው የነሱ ነው። ይሄንን እኛ ያቀረብነውን ኦፈር መጠቀምም አለመጠቀምም መብታቸው ሙሉ መብታቸው የተጠበቀ ነው። አት ኤንድ ኦፍ ዴይ ቅድም እንዳልሽኝ ለወራት የሚቆይ ነገር ነው። ይሄ ነገር የወራት ታክማ ራሱ 3 ወር 4 ወር እንደገና እዛ እኛ ያው ትልቅ ፈንድሬዚንግ ልናደርግ አንችልም፣ ህጋችን ይከለክለናል። ግን ዩቲናስ እንግዲህ የጀመርሽው አንቺ ነሽ የምትጨርሹም አንቺ ነሽ ብለን ነው ተስፋ የምናደርገው። ሄዳ ውጤቱ ከታወቀ በእርግጠኝነት ቀሪውን ሕክምናዋን የሚሸፍን ወጪ ታሰባስቢላታለሽ ብዬ ተስፋ አድርጋለሁ። የኔ ደግሞ መልእክት ኢትዮጵያውያን እህታችን ማዕዶት ወደ ህንድ ሀገር ሄዳ ምርመራዋን አድርጋ ቁርጡ እስከሚታወቅ መነሻ የሚያስፈልገን በትንሹ $10,000 ነው። በዚህ ከስር በምታዩት ወገን ፈንድ በተሰኘው ሊንክና በኢትዮጵያ ንግድ ባንክ አካውንት ይህንን ገንዘብ በአቅማችሁ ከ100 ብር ጀምሮ ቻሌንጅ ላድርጋችሁና ይህን ቪዲዮ ያያችሁ ሰዎች በሙሉ ከቻላችሁና አካውንታችሁ ላይ ካለ 100 ብርም ቢሆን ዶኔት እያደረጋችሁ ቀጣዩ ምዕራፍ ምን እንደሆነ አብረን እንወቅ። ቁርጡን ከሰማን በኋላ ደግሞ ሕክምናዋን አግኝታ ወደ ተሻለ ስኬትና ወደ ህልሟ እንደምትጓዝ አምናለሁ። ሌላው እንደ ድል ምናልባት ባደገው ዓለም በጀርመን በአሜሪካ የተሻለ ሕክምና በእኛ ሆስፒታል ውስጥ ልታገኝ ትችላለች የምትሉ ዶክተሮች ካላችሁ ምናልባት ሙሉ ወጪዋ ተሸፍኖላት ወደ አደገው ሀገር መታ ደግሞ መታከም የምትችልበት እድል ካለም በዚህ ስልክ ደውሉ 09 13 93 37 72 ወይም ደግሞ በ09 27 08 79 35 ደውሉና ማዕዶትዬ እግዚአብሔር ይማርሽ በሏት። ልክ እንደ እኔ በካንሰር ህመም የተጠቁ ህፃናት አሉ እና እኔንም ጨምሮ ደም ስለሚያስፈልገን በቅርቡ የደም ልገሳ ይኖረናል። እየመጣችሁ እንድትለግሱ ለማለት ፈልጌ ነው። አመሰግናለሁ። ፕሮግራማችን በዚሁ አበቃ። ሊንኩ ከስራ አለ። አሁኑኑ ስራ እንጀምር። አመሰግናለሁ። Don't